የቀድሞው የአሜሪካው ፕሬዚደንት ጆ ባይደን የዛሬውን የሀገራቸውን ፕሬዚደንት ዶናልድ ትራምፕን በጽኑ ማስጠንቀቃቸው ተነግሯል። በሌላም ዜና የአሜሪካው ምክትል ፕሬዚደንት ጄዲ ቫንስና የአሜሪካው ከፍተኛ የጦር መሪ ዳን ኬይንም በተመሳሳይ ትራምፕ በኢራን ላይ ያቀዱትን አዲስና ግዙፍ ጥቃት እንዳይተገብሩት መማጸናቸው ተገልጧል። የአሜሪካው የጦር መስሪያ ቤት ፔንታጎን በበኩሉ በኢራን ጦርነት በብዙ መቶ የሚቆጠሩ የአሜሪካ ወታደሮች መስዋዕታቸውን ገልጧል የሚል መረጃ ወጥቷል። ገና ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዚደንት ወዳጃቸው ዶናልድ ትራምፕ ጋር አፍላፍ ገጥመው ሊዶልቱ ተዘጋጅተዋል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ማን ይናገር የነበረ ማን ያርዳ የቀበረ ይሏል አባው። የቀድሞው የአሜሪካው ፕሬዚደንት ጆ ባይደን እርሳቸውን ተክተው ወደ ቤተ መንግስቱ ዋይት ሃውስ የገቡትን ሰው ዶናልድ ትራምፕን ይህንን ሲሉ አስጠንቅቀዋቸዋል ነው የተባለው። ስማኝ ትራምፕ ሆይ ኢዝራኤል ይሏት ሀገር ከጋዛ ሰርጥ ጦርነት እስከ ኢራንን የመምታት ስሌት ጸብ ያለሽ በዳቦናት ወዲህም በሰባራውም በሰንጣራውም ለጦርነት የሚያበቃት አንዳች ነገር አታጣምና አንተ ብታስተውል ይበጅሃል፣ ለሀገራችንም ለህዝባችንም አስብ ነው ያሏቸው። በጣም ብዙዎቹ የባይደን አስተዳደር ዘመን ባለስልጣናት የጋዛ ሰርጥ ጦርነት ወደ ኢራን እንዳይስፋፋ ትልቁን መንገድ የጠረጉት የአሜሪካው ፕሬዚደንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው ሲሉ ያማርራሉ። እስራኤል የጋዛን ጦርነት በማስፋፋትና በማራዘምም ለዛሬው ኢራንና ሊባኖስን ለመምታት ተጠቅማበታለች ነው ያሉት። በባይደን አስተዳደር ዘመን በዋይት ሃውስ የመካከለኛው ምስራቅ ጉዳዮች አስተባባሪው ብሬት ማክኮርክ ይላሉ፣ እስራኤልን ዛሬ በኢራን ላይ ጦርነት እንድትከፍት ያደረጋት የአሜሪካ የማይነጥፍ ድጋፍ ነው ሲሉ ይመሰክራሉ። የቀድሞው የአሜሪካው ፕሬዚደንት ጆ ባይደን ዛሬ ላይ ሆነው ሲያስታውሱት በእስራኤል መታለላቸው ይሰማቸው ይዟል ይሏቸዋል። እንደ አብነትም እንኳን ባይደን በቀድሞው ጊዜ በእስራኤልና በህዝቦላ መካከል የጊዜያዊ የተኩስ አቁም ስምምነት ባሉበት ከ2 ቀናት በኋላ ነው የቀድሞውን የህዝቦላውን መስራችና መሪ ሰይድ ሐሰን ነስረላን እስራኤል የገደለቻቸው። ያ መሆኑ ደግሞ ለባይደን ውርደት አሊያም እነርሱ ሂሚሌሽን ነው ሲሉ መልሰውና መላልሰው ያላምጡታል። በሚያዝያና በጥቅምት ወራት የአውሮፓውያኑ 2024 ዘመን የኢራን ጥቃት ወቅትም አሜሪካ እስራኤልን ከዚያ የበረታ ጥቃት የመታደጓና የመጋረዷ ነገር ለእስራኤል የተከፈለ ታላቅ ውለታ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያን ጊዜም በባይደን አስተዳደር ዘመን የነበሩትን ባለስልጣናት ኢራንን ይመቷት ዘንድ ጫና መፍጠራቸው ይነገራል። ምንም ተባለ ምንም የቀድሞ የአሜሪካው ፕሬዚደንት ጆ ባይደንም ትራምፕን ከሰሱ፣ አስጠነቀቁ፣ ተጸጸቱ ቢባልም አሜሪካና እስራኤል ግን መሪዎቻቸው በዚያው በቀደመው አቋማቸውና የልብ ወዳጅነታቸው መቀጠላቸውን የሚያሳዩት ብዙዎች ናቸው። ዛሬም በወጣ መረጃ አሜሪካና እስራኤል በአዲስ የወታደራዊ ቴክኖሎጂዎቻቸው ትብብራቸውን ማጠናከራቸውን የተሰማው። አሜሪካና እስራኤል ለጋራ የወታደራዊ እቅዳቸውም የአሜሪካው የጦር መስሪያ ቤት ፔንታጎን $750 ሚሊዮን መመደቡ ነው የተገለጠው። ዛሬም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን ተጉዘዋል። ቢቢ ወደዚያ የሄዱት ደግሞ በዋናነት 2 ጉዳዮችን
ተንተርሰው ነው ይሏቸዋል። ያውም ከትራምፕ ጋር ለመምከርና በቀድሞ ወዳጃቸው ሰናተር ሊንድሴይ ግርሃም ቀብር ላይ ለመገኘት ነው። ኔታንያሁ በዚህ ወቅት ወሳኝ ነው በሚባልለት በኢራን ጦርነት ጉዳይ ከትራምፕ ጋር በጥልቅ ይዶልታሉ ነው የተባለው። ሁለቱ ሰዎች ተደማድመው በእስራኤል ጠንቀኛ ጠላት በምትባለዋ ኢራን ላይ ባለፈው የካቲት 28 2026 ቅዳሜ ቀን ጀምረው የእሳት ዶፋቸውን እንዳወረዱባት ይታወቃል። ኢራንን የኒውክሌር ጦር መሳሪያ እንዳትይዝ ለማድረግ ሲሉ ኢራን በበኩሏ ለወትሮም ያንን አጥፊ መሳሪያ ለመያዝ አልፈልግም፣ ግን ደግሞ አትፈትኑኝ አትሞክሩኝ ማለቱ አልቀረም። ኢራን ለተሰነዘረባት ጥቃትም ሁሉ የአጻፋ ምላሽ ሰጥታለች። ኧረ እንደውም እኮ ኢራን ለመጀመሪያ ጊዜ በታሪክ አጋጣሚ በእስራኤል ላይ የቀጥታ ጥቃት የፈጸመች ሀገር ምናት ይሏታል። ትራምፕ ዳግም ወደ ዋይት ሃውስ ሲመለሱ ከወዳጃቸው ከኔታንያሁ ጋር በጥልቅ ዶልተው በኢራን ላይ አንድ ጊዜ የ12 ቀናት ጦርነት ማወጃቸውና የኢራንን ከፍተኛ የጦር መሪዎች እንደነ ሜጀር ጀነራል ሐሰን ሳላሚና ሌሎችም ከፍተኛ መኮንኖች ወዲያም የኢራንን የኒውክሌር ጦር መሳሪያ ጠበብቶች 13ቱን መግደላቸው ይታወቃል። አሜሪካና እስራኤል ያንን የመሰለ የበረታ ጥቃት የፈጸሙባት ኢራንን በስድስተኛ ዙር የድርድር ሂደት መዘናጋቷን ገልጣ በአጻፋ ምላሿ እስራኤልን የከፋ ጥቃት ፈጽማባታለች ነው የሚባለው። ኢራን ሁለቱን ሀገራት ማመን ቀብሮ ነው ትላቸዋለች። ከዚያም ሲያልፍ ኢራን ድመት መንኩሳ አመሏን አትረሳናቸው ስትል አሜሪካና እስራኤልን ስማቸው እንዲነሳባት እንኳ አትፈልግም ይሏታል። እነርሱም በበኩላቸው ኢራን የስልጣኔ ማዕከል ከመሆኑ አንጻር ያንንም በተገቢው ያውቁታልና የኒውክሌር ጦር መሳሪያ አትሰራም ሳይሆን አይኖራትም ብለው አያምኑም። እናም ኢራንን አመንዝራ ካሏት ብትቆርብ ማያምኗትን አድርገዋታል። ሁለቱ ሀገራት አሜሪካና እስራኤል በዚያ የ12ቱ ቀናት ጦርነት ወቅት ኋላ ላይ የጨረሷቸውን የቀድሞውን የኢራኑን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔን ያኔም ሊገድሏቸው እንዳልፈለጉና ነገር ግን ደግሞ የተሰወሩበትን ስፍራ ሁሉ አውቀውት በማስጠንቀቂያ እንዳለፏቸው መናገራቸው አይዘነጋም። ኢራን በዳግም በአሜሪካና በእስራኤል የተከፈተባትን የጣምራ ጦርነት ለመመከትም ብቻ ሳይሆን መልሶ በማጥቃት ለድፍን ዓለም ግርምትን ፈጥራለች። ለ4 ወራት በዘለቀው ጦርነት አሜሪካና እስራኤልን ባልጠበቁት መንገድ ቆማባቸዋለች ችሏታል። ትናንት በወጣ መረጃ የአሜሪካው የጦር መስሪያ ቤት ፔንታጎን በኢራን ጦርነት የሞቱባትን ወታደሮቿን ቁጥር ይፋ አውጥቷል ነው የተባለው። አሜሪካ በዚያ የኢራን ጦርነት የሞቱባት ወታደሮቿ ቁጥር ቀድሞ ከተገለጡት 18 ውጪ 200 ወታደሮቿ ወድቀውባታል ነው የተባለው። ተሸፋፍነው ቢተኙ ገልጦ የሚወጋ አምላክ አለ ይሏል። አልያም ጋኖች አለቁና ምንቸቶች ጋን ሆኑ። የአሜሪካ ባለስልጣናት ምን አስዋሻቸው? ጦርነት ውስጥ የገባ አካል ሰው ሆኖ ሳለ እንደሚሞትና እንደሚቆስል የማያውቅ ይኖር የሆነ? ኢራን በገዛ ምድሯ ለዘመቱባት ኃይሎች ቀይ ምንጣፍ አንጥፋ አበባ እየበተነች አልተቀበለቻቸውም። አልያም ውሃ መራጨት አይደለም የያዘችው። ከሰማይ ከምድርና ከባህር የእሳት አበላው ሲወርድባት በአጻፋው መልስ ሰጥታለች። አሜሪካ ግን 18 ወታደሮች ብቻ ናቸው የሞቱብኝ፣ ከእነዚያም ውስጥ ቢሆን 4ቱ በጦርነት አልወደቁም ስትል ደጋግማ በሰጠችው መግለጫዋ ማስታወቋ አይዘነጋም። እውነቱን ተናግሮ ከመሸበት ማደር ይሏል። የአሜሪካው የጦር መስሪያ ቤት ፔንታጎን አሜሪካ በገባችበት የኢራን ጦርነት 200 ወታደሮቿ መሞታቸውን ማረጋገጡን ሲያስረዳ ከ600 በላይ ወታደሮችም በጽኑ መቁሰላቸውን አልሸሸገም። አሜሪካ ከዚህ ቀደም በኢራቅ በቪየትናምና በአፍጋኒስታን በገባችባቸው ጦርነቶች በብዙ ሺህ የሚቆጠሩ ወታደሮቿን ማጣቷ አይዘነጋም። ሳይቸግር ጤፍ በድር ይሏል። አሜሪካ በኢራን ጥቃት የተገደሉባትን ወታደሮቿን ቁጥር ለጊዜው ብትሸሽገውም ታዲያ ውሎና ድሮ ማውጣቱ አልቀረም። ኢራን በኩዌት በፈጸመችው የሹሃይግ ወደብ ጥቃቷ 6 ወታደሮች ተገድለውባታል። 1 ወታደሯ በሳውዲ አረቢያ ተገድሎባታል። የኬሲኤስ 135 የትራንስፖርት አውሮፕላኗ ሲከሰከስም 6 ሰዎች ሞተውባታል። አሜሪካን ክፉኛ ከኪሳራ ላይ የጣላት ጦርነት ሀገሪቱ ከ350 ሚሊዮን ህዝቦቿ ላይ የሰበሰበችውን ግብርና ገቢ ለጦርነት ሰደድ እሳት አስበልቶባታል ነው የሚባለው። ያውም ይላሉ ዴሞክራቶቹ ያውም ከ630 ቢሊዮን እስከ 1 ትሪሊዮን ዶላር ከስክሳለች። ታዲያ የዚያን የአሜሪካን የሰብአዊና ቁሳዊ ኪሳራ የተመለከቱት ሹማምንቶቿን ቢሆኑ በተለይም ምክትል ፕሬዚደንቱ ጄዲ ቫንስና ከፍተኛ የጦር አዛዡ ጀነራል ዳን ኬይን ወደ ልባቸው ተመልሰው ከትራምፕ ጋር በዋይት ሃውስ በነበራቸው ውይይት ፕሬዚደንቱን በኢራን ዳግም ወደ ጦርነቱ ባይመለሱ ይበጃል፣ የጥይትም እጥረት አለብን ቢሏቸው፣ ትራምፕ ግን ንክች አባቢላዋ ልጅ ምን ሲደረግ ነው ጥይት ያጣ ነው? ለመሆኑ አሜሪካ በዓለም ላይ የትኛውም ሀገር የሌለውን ጥይት አላት
መምታት አይደለም ወይ? እንዳውም አሉ ትራምፕ አሜሪካ ያላት ጥይት ለሌላም ዓለም ይተርፋል ሲሉ ተመናጭቀዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ወታደሮቻቸውንና የሀገራቸውን ሀብት በኢራን ጦርነት ክፉኛ እንዲጎዳ አድርገዋል ሲሉ ያብጠለጠሏቸው ብዙዎች ናቸው። አንድ ጋዜጠኛም ትራምፕ በኢራን የገቡበትን ጦርነት በተመለከተ ይህንን ጽፎባቸዋል። ትራምፕ የዓለምን የምጣኔ ሀብት ያወድመዋል፣ የሰዎችን ሕይወት ያጠፋል፣ ይቀጥፋል፣ ወንድና ሴቶች ልጆቻችሁን ይገድላል ነው ያለው። ጋዜጠኛው ከቶም ያንን በትራምፕ ላይ የጻፈው ደግሞ ቫልዴስ ሮድሪጌዝ ነው። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን መጓዛቸው ሲገለጥ የኔታንያሁ ወደዚያ የተጓዙበት ዋናው ምክንያት በኢራን ላይ ዳግም ግዙፍና አዲስ ስለሚገቡበት ጦርነት ትራምፕን እየሞገቱ ሊያሳምኗቸው ይጥራሉ ነው የተባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዳግም በአሜሪካ ተመርጠው ዋይት ሃውስ ከገቡበት ጊዜ በተቆጠሩት 18 ወራት የእስራኤሉ ጠቅላይ ሚኒስትር ወደ ዋይት ሃውስ ለስድስተኛ ጊዜ መጓዛቸው ነው። ትራምፕ ከሌላ የዓለም መሪ ጋር ካደረጉት ውይይት በላይ ከኔታንያሁ ጋር እንዳደረጉት ያለ የለም ነው የሚባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ የግዙፍ ጦርነት እቅድ እንዳላቸው ሲገለጥ አንድም ከእስራኤል ጋር ጣምራ ፈጥረውና እንደቀደመው ኦፕሬሽን ኤፒክ ፍሪ መሰል ዘመቻ ሊያውጁባት እንደሚችሉ እየተነገረ ነው። ይህ አግዚዮስ ዘገባ ይላል የአሁኑ የኔታንያሁ የዋይት ሃውስ ጉዞ ትራምፕ በኢራን ላይ ላቀዱት የግዙፍ ጦርነት ስሌትና ውሳኔ ትልቅ ድርሻ ይኖረዋል ነው ያለው። ኢራን በበኩሏ የኔታንያሁን የዋሽንግተን ጉዞ አስመልክታ በጽኑ ማስጠንቀቋን የተሰማው ኔታንያሁ በአሜሪካ እግራቸው ከረገጠ ሊያስሯቸው ሲዝቱና ሲፎክሩ የነበሩት ሰው የኒውዮርኩ ከተማ ከንቲባ ዛህራን መምዳኒ ዛሬ ግን ደብቁኝ ያሉ ነው የሚመስሉት ይሏቸዋል። በአንጻሩ አሏቸው ኔታንያሁ አይ ዊል ካም ቱ ፋይት። ኔታንያሁ ወደ መምዳኒዋ ከተማ ኒውዮርክ በቀጣዩ መስከረም ወር በሚካሄደው የመንግስታቱ ድርጅት ጠቅላላ ጉባኤ ላይ ለመገኘት ይጓዛሉ ተብሎ ይጠበቃል። ከትናንት በስቲያ እሁድ አመሻሽ ላይ ከፎክስ ኒውስ ጋር ቃለ ምልልስ ያደረጉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ማብራሪያ ለኒውዮርኩ ከተማ ከንቲባ ማምዳኒ የምሰጠው ምላሽ ይሄ ነው። አዎን በቀጣይ መስከረም ወር ወደ ኒውዮርክ መጣለሁ። የምመጣውም ስለ አይሁድ ህዝብ እውነታ ልሟገት መሆኑን አውቀህ ተዘጋጅተህ ጠብቀኝ ነው ያሏቸው። ትንታኔ ዘገባውን ስናዘጋጅ በዋቢነት ቦርሳን፣ ኒውዮርክ ታይምስን፣ ዋሽንግተን ታይምስን፣ ሲኤንኤንን፣ ታይምስ ኦፍ ኢንዲያን፣ ቲአርቲ ወርልድን፣ ታይምስ ኦፍ ኢዝራኤልን፣ ፎክስ ኒውስን፣ ሮው ስቶሪን፣ ቮይስ ኦፍ ኤሚሬትን፣ ታስክ ኤንድ ፓርፓዝን፣ ጋልፍ ኒውስን፣ አውትሉክን፣ አኒ ኒውስና ጄሩዛሌም ፖስትን ተጠቅመናል።